ተማሪ መልካሙ ውድነህ በዘንድሮ የ12ኛ ክፍል መልቀቂያ ሀገር አቀፍ ፈተና 543 ውጤት አምጥቷል። ከምዕራብ ጎጃም ዞን ደንበጫ ዙሪያ ወረዳ የመጣው መልካሙ ፈተናውን መውሰድ ከነበረበት በ2016 በጸጥታ ችግሩ ምክንያት አንድ አመት ያለ ትምህርት ቆይቷል። በክልሉ ያጋጠመው ችግር የተማሪዎችን ህልም ማጨለም የለበትም ያለው የክልሉ መንግስት ተጠባቂ ተማሪዎችን በልዩ ልዩ መንገድ አመቻችቶ ለውጤት አብቅቷል። ከተጠቃሚዎች አንዱም ተማሪ መልካሙ ነው። ቢያንስ የተወሰኑ ተማሪዎችን እንትናቸውን ራያቸውን እናሳካ ህልማቸውን አናጨለምባቸው በሚል መሪ ቃል ጥሪ ያደርጉልንና ይሄን እድል ካገኘን በኋላ ደግሞ የተሻለ ነገር ይሄን ጊዜ እንጠቀምበት በሚል ቢያንስ ከ500 በላይ አስመዘግባለሁ ብዬ እንትናል እቅድ አወጣሁኝ። ሪዛልት ሲመጣም 543 አስመዘገብኩኝ። ያው ጠብቀው ነበር። ተማሪ መልካሙን ጨምሮ በክልሉ በዘንድሮ የ12ኛ ክፍል መልቀቂያ ከፍተኛ ውጤት ያገኙ ተማሪዎች እውቅናና ሽልማት ተበርክቶላቸዋል። ሽልማቱ ብርታት የሚሆንና ለተተኪዎች አርአያነትን የሚሰጥ መሆኑን ነው ተሸላሚዎች የሚገልጹት። ከህፃናት ጀምሮ እስከ 12ኛ ክፍል ተከታዮች አሉ። ለነሱ ስንቅ ነን። እነዚህን ሽልማት ሳይው እነሱ ዛሬ ጀምሮ ህፃናት የለ እስከ 12ኛ ክፍል ተፈታኞች የለ እቅድ ያወጣሉ። ደስ ይላል፣ ያበረታታል። ታናናሾቻችን ደግሞ ይሄንን አይተው እኛም እንደዚህ እንበረታታለን በማለት ጠንክረው እንዲያጠኑ ያደርጋል። በክልሉ በትምህርት ዘመኑ ሀገር አቀፍ ፈተናውን ከወሰዱ ከ90,000 በላይ ተማሪዎች ውስጥ 11,000 በላይ የሚሆኑት የዩኒቨርሲቲ መግቢያ ውጤት ያገኙ ሲሆን 452ቱ ደግሞ ከፍተኛ የሚባለውን 500 በላይ ውጤት ማግኘታቸውን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደስ ያስታውቀዋል። በ17 ብሔራዊ ፈተናው ካስፈተኑ ትምህርት ቤቶች መካከልም ያስፈተኗቸው ተማሪዎች ሙሉ በሙሉ ያሳለፉ 7 ትምህርት ቤቶች አሉ። ለተመዘገበው ውጤት ከላይ እስከ ታች የሰራችሁ የትምህርት መዋቅራችን፣ ሌት ተቀን በርትታችሁ የሰራችሁ እንቁ ተማሪዎቻችን፣ ለተማሪዎች ውጤት መመዝገብ የደገፋችሁን የክልል አስተባባሪዎችና አመራሮች፣ ወላጆች በሙሉ በክልሉ ተማሪዎች ስም ከፍ ያለ ምስጋና ማቅረብ ፈልጋለሁ። የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው በትምህርት ዘመኑ የላቀ ውጤት ያስመዘገቡ ተማሪዎች፣ ወላጆችና መምህራን ምስጋና ይገባቸዋል ብለዋል። ከዚህ የላቀ ውጤት ለማምጣት ትምህርት ላይ ያጋጠሙ ችግሮችን መቅረፍ ይገባል ሲሉም የክልሉ መንግስት ትኩረት የትምህርት ጉዳይ መሆኑን አስገንዝበዋል። ግን የአማራ ክልል ብልጽግናና እድገት ለማየትና ዛሬን ለማስቀጠል ትምህርት ላይና ወጣቶች ላይ የክልሉ መንግስት የሚያደርገውን ኢንቨስትመንት በላቀ ደረጃ መምራትና ክብደት መስጠት እንዳለበት ያምናል። የክልሉ መንግስት ይህንን በማመንም የአንድ ትውልድ ዘመን ህልምና ራዕይ ቀርጾ የላቀ ሰብአዊ ልዕልናን ለማረጋገጥ ከሌሎች ዘርፎች ጋር አሰናስሎና አዋህዶ በመስራት ላይ ይገኛል። በሽልማትና እውቅና ስነ ስርዓቱ ከ400 በላይ ውጤት ያመጡ 2 አይነ ስውራን ተማሪዎችን ጨምሮ ለ452 ተማሪዎች የዋንጫ የገንዘብና ልዩ ልዩ የማበረታቻ ሽልማቶች ተበርክተውላቸዋል።